ኢሳይያስ ላይ ከፍ ባለው ዙፋኑ ላይ ተቀምጦ ዘርፋፋ ቀሚሱን እንዲህ ያለ የሚናገረውን ነገር አለ እና ማየት እንዳቃተው ማየት እንደተሳነው ተገልጦ ያለ ነገር አለ። ድንገት እነኚህ 3 ስዕሎች ተስለው መለጠፋቸው ኢሳይያስ ካየው ነገር ጋር ተያይዞ የተሰራ ነገር ይሆን? እንደዛ ቢሆን ኖሮ ኢሳይያስ ስዕል በመሳል ቀድሞን ይገኝ ነበር። እግዚአብሔርን አየን ያሉ መላእክትን አየን ያሉ በብሉይ ኪዳን ዘመን በርካታ ሰዎች አሉ። ራሱ አብርሃም የተገለጠለት እግዚአብሔር ደጋግሞ ተገልጦለታል፣ አነጋግሮታል። ሙሴ ጋራ እግዚአብሔር ፊት ለፊት ተነጋግሯል። በመሳል እግዚአብሔርን መግለጥ ቢቻል ኑሮ እነዚህ አባቶች በስዕል ገልጠው ባሳዩን ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁኝ። ውድ አድማጮቻችን፣ ተከታታዮቻችን እንደምን ከረማችሁ? እንደምን ሰነበታችሁ? የልዑል የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም ድረስ የተመሰገነ የተባረከ ይሁን። እንግዲህ ዛሬ በሌላ ርዕስ ደግሞ ወደ እናንተ መጥተናል። ይህ እርሱን ስሙት መርሃ ግብራችን ነው። እንግዳ አድርጌ ዛሬም መሪጌታ ጽጌን ይዤላችሁ መጥቻለሁኝ። ከመሪጌታ ጽጌ ጋር በሚኖረን የቆይታ ጊዜ ላይ ዛሬ በምናስተላልፈው መልእክት የምንወያይ ይሆናል። ይኸውም ላኪው መልእክተኛው መልእክቱ ሕይወቱና አገልግሎቱ በሚል ርዕስ የምናቀርብላችሁ ነገር ይኖረናል። ስለዚህም ነገር ሁሉ ልዑል አምላካችን እግዚአብሔር የተባረከ ይሁን። እንድትከታተሉትም በጌታ ፍቅር እንለምናችኋለን። መሪጌታ እንኳን በሰላም መጡ። እንኳን በሰላም ቆየኝ። አሜን። የልዑል አምላካችን ስም የተባረከ ይሁን። እንግዲህ መሪጌታ ዛሬ በአዲስ ርዕስ ለአድማጮቻችን ለሕዝባችንም የሚጠቅም ነገር ይዘን እንቀርባለን፣ እንወያያለን። በዛ ላይ እንግዲህ ከካህናቱ ወገን በዚህ መልእክት ወይም በዚህ ርዕስ ላይ ምን አይነት ምልከታ አለ? ምን አይነትስ አስተያየት አለ? ካህናቱ ምን ትላላችሁ? የሚለውን ነገር የምንጫወት ይሆናልና የመጀመሪያው መልእክተኛ እንዳለው ሁሉ ላኪ አለ። ላኪው ደግሞ ማን ነው የሚለው ጥያቄ መነሳቱ አይቀርምና ዛሬ እስቲ ጥቂት ስለ ላኪው እና ላኪው ማን ነው፣ ላኪው ምንድን ነው የሚለውን ካየን በኋላ ወደ መልእክተኛው የምንገባ ይሆናል። እንደ መግቢያ ያህል የሚሆን ከመጽሐፍ ቅዱስ ቃል አንድ ጥቅስ ብናይ ደስ ይለኛል። ዘጸአት 3 ከቁጥር 14 እስከ 15 ያለ ቃል ያለና የሚኖር ይለዋል። እንደገና ሌላም ዘጸአት 6 ከ2 እስከ 3 ባለው ክፍል ላይ እኔ እግዚአብሔር ነኝ የሚሉ ቃሎች አሉና እነኝን እንደ መነሻ አድርገን እንነሳና ስለ ላኪው እስቲ ጥቂት ብናወራና ለሕዝባችን ግልጽ የሆነ ነገር ብናቀርብ። ይህንን ልል የፈለኩበት ምክንያት ምንድን ነው? የኛ ሕዝብ ላኪው በኋላ በደንብ ስለምንገልጥ ማለት ነው እግዚአብሔርን የሩቅ አምላክ አድርጎ ነው የሚያዩት። የቅርብ አምላክ አይደለም ተደርጎ የሚታየው። በሁለተኛ ደረጃ ላይ እንደ ጥቅል እንጂ እግዚአብሔር ማን ነው የሚለውን ነገር በጥልቀት ገብቶ የሚያውቁት እውቀት የላቸውም። እና እስቲ በካህናቱ ደረጃ በካህናቱ አካባቢ ያለውንና በሕዝቡም ዘንድ ያለውን ነገር በዚህ ጥቂት ብንወያይ። መልካም። በመጀመሪያ ለዚህም ጊዜ ለዚህ ሰዓት ለዚህም እድል ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንደው በአጠቃላይ ክርስቲያን ወገን ሁሉ አንድ ነገር እንዲገነዘብ እፈልጋለሁ። ምንድን ነው አሁን በርካታ የቲክቶክ ሐዋርያት አሉ። ከኦርቶዶክስም አሉ፣ ከፕሮቴስታንት አሉ። ፕሮቴስታንት በሚመስል ሁኔታ ግን ፕሮቴስታንት ያልሆኑ መጽሐፍ ቅዱስን ይዘው የሚሰብኩ አሉ። ፕሮቴስታንቱ ኢየሱስ ያድናል ያላቸው ሁሉ እውነተኛ አገልጋይ እየመሰላቸው ከዚያ ሰው ጋር
ቤተሰብነት ፈጥረው እሱን እየተከታተሉ ትምህርቱን የሚያዳምጡ አሉ። ምናልባት ያ ሰው ግን ማን እንደሆነ በትክክል በጥልቀት ጥያቄን በመጠየቅ አንዳንድ ትምህርቶችን እንዲያብራራና ማንነቱን ለማወቅ አይፈልጉም። እኔ በርካታ ሰዎች ስልክ ደውለው ትምህርት ተመችቶናል ካሉ በኋላ እኔ ብዙ ጊዜ የምከታተለው እንትናን ነው ብለው የስህተት ትምህርት የሚያስተምር ሰውዬ ስም ይጠሩልኛል። አሁን ይሄን ሰውዬ እንዴት ነው የምታደገው? እኔ አይመርጡም። እና ይሄ ሰውዬ ማን ነው? ከየት ቤተ ክርስቲያን ነው? ከየት ቤተ እምነት ነው? ቢያንስ አባል የሆኑባት ቸርች አለች አይደለም? ከዚያች ቸርች አባላት አገልጋዮችን ሂደው እንዲህ አይነት ሚዲያ አለ፣ እገሌ የሚባል ነው አገልጋዩ፣ ይሄ ሰውዬ ጤነኛ ነው፣ እንከታተለው፣ እንስማው፣ ትምህርቱን ስንሰማው አገልግሎቱ ስብከቱ ጤነኛ ይመስላል፣ ጠለቅ ያለ አስተምሮውን ግን አናውቀውም፣ እንጠንቀቅ ወይስ እንከታተለው ብለው አይጠይቁም። አይ ብጠይቅ ምናልባት አትከታተለው ያሉኝ እንደሆነ ባልናገር ይሻላል ብለው እንኳን ሊከታተሉ የሚፈልጉ አሉ። እና በኦርቶዶክስ በኩልም ቢሆን ዝም ብለው ኦርቶዶክስ እምዬ ማርያም እናታችን ቅድስት ቤተክርስቲያናችን ስለሚሉ ብቻ እውነተኛና ጥርት ያለ አስተማሪ እንደሆኑ አድርገው አምነው ዝም ብለው የሚከተሏቸው አሉ። ግን እነዚህ ሰዎች ኦርቶዶክሳውያን ነን ያሉ እነዚህ ቲክቶከሮች ግን እውነት ልንገርህ በጣም የተሳሳተ አስተምህሮ ኢየሱስ ክርስቶስ በሰውነቱ ከእግዚአብሔር አብ ጋር እኩል ነው። በሰውነቱ ነው እንግዲህ ተመልከት። በሰውነቱ ከአብ ጋር እኩል ነው ብለው የሚያስተምሩ ሰዎች አሉ። በሰውነቱ ከአብ ጋር እኩል ነው የሚል ትምህርት ግን አናገኝም። በሰውነቱ ፍጹም እንደኛ ሆነ፣ እንደኛ እኩል ሆነ ብለን ልናስተምር እንችላለን። ሰውነቱ ከአብ አላሳነሰውም ቃልነቱን። ቃል እግዚአብሔር ነው። ቃል እግዚአብሔር ነው። ነገር ግን ቃል ፍጹም ሰው ሲሆን ቃልነቱ ከአብ አንሶ አልመጣም። ቃልነቱ እግዚአብሔር ነው፣ እንደተጠበቀ ነው። ፍጹም ሰው ሲሆን ግን እንኳንስ አይደለም ከመላእክት እንኳን በጥቂቱ አንሷል ነው የሚለው ኢየሱስን። የማይሞቱትን በመሞቱ፣ የማይታመሙትን በመታመሙ፣ የማይራቡትን በመራቡ፣ መላእክት የማይሆኑትን በጊዜ ውስጥ ገብቶ በመዋል በማደሩ እንኳን ይህን ያህል ዓመት ሆነው 2ኛ ዓመት ሆነው ተጸንሶ ተወለደ በመባል እንኳን ከመላእክት አንሷል ኢየሱስ። ስለዚህ የሰው ልጅ ብሎ ራሱን ሲጠራ ፍጹም ሰው እንደሆነ ማረጋገጫ ነው። እኛ አይደለንም ሰው ነህ አንተ ያልነው፣ ራሱ ነው ሰው ነኝ ያለው። ስለዚህ እኔ እዚህ ላይ መናገርና ማስጠንቀቅ የምፈልገው ኦርቶዶክሳውያን የሚሰሙትን እንዲመርጡ። ተሐድሶ ናቸው ነገሌ ሲባሉ አንድ ዮርዳኖስ የሚባል ሰው ቲክቶክ ላይ እኔ ይዤዋለሁ። ጽጌ የሚባል ዲያብሎስ፣ ጽጌ የሚባል ሰይጣን ዲያብሎስ ከሱ ትምህርት ተጠንቀቁ ብሎ ፎቶን ያስቀምጦ ሲናገር እያየሁት ነበረ። እሱን አሁን ትክክለኛ በእነሱ ዘንድ ድንግል ማርያም የፈጣሪን ያህል ክብር ያላት ስልጣን ያላት ናት ብሎ ሲናገር የሚሉለት ይሄ ነው ኦርቶዶክስ ማለት ለነሱ። እና ከእንዲህ አይነት የበከተ ትምህርትም ኦርቶዶክሳውያን ራሳቸው እንዲጠብቁ ምን ማለት ነው እንዲሉት። እኔም በዚህ እንደው ጣልቃ ልግባና አሁን የኛ ህዝብ ማለት ነው ይሄንን አለየው። ስላለየው ከዛም አኳያ ነው ላኪው አብን ወይም እግዚአብሔርን ህዝቡ ማወቅ አለበት፣ መረዳት አለበት። በካህናቱም ዙሪያ ላይ በካህናቱም ወገን ስንመጣ እኮ ብዙ ችግሮች አሉ። ከቆሎ ትምህርት ቤት ያለፈ ነገር ላይኖራቸው ይችላል ብዬ አስባለሁና ብዙውን ጊዜ የሚሄዱበት የሚንቀሳቀሱባቸው ነገሮች ወይም የሚማሯቸው ይሄ መጽሐፍ ቅዱሳዊ ወይም እግዚአብሔር ይሄ ነው ብሎ የሚባለውን ነገር አይነት ነገር አይደለም ብዬ አስባለሁኝ። እና ለምንድን ነው ካልን እግዚአብሔር ማን ነው ምንድን ነው የሚለውን ነገር አብራርቶ ለመናገር በጣም የሚቸገሩ ያጋጠሙን ሰዎች አሉ። የዛን ያህል ደግሞ ሊቅ የተባሉ ምሁራን የተባሉ በቤተ ክርስቲያኗ ውስጥ አሉ።
እና አሁን በሌላው አቅጣጫ እርስዎ መጥተው እንዳሉት በሌላው አቅጣጫ እንዳለው አይነት ነገር እዚህ ጋር ገዝፎ የተቀመጠ ነገር አለ። ህዝባችን ምን ያህል እግዚአብሔር የሚባለውን አምላክ ያውቀዋል፣ ወልድን የላከውን ያውቀዋል። እኔ በጣም ይገርመኛል። እስራኤል በብሉይ ኪዳን ጊዜ እግዚአብሔርና እስራኤል እንግዲህ የቀረበ ግንኙነት ያላቸው ናቸው እና በጣም አድርገው እግዚአብሔርን ያውቁታል እና የኛ ህዝብ ምን ያህል ይሄ እውቀት አለው በዚህ ጉዳይ ላይ ነው። እስቲ ከካህናቱ አካባቢ ስለመጡ እሱ ለመጣበት ነው። እኔው ቅድሚያ ወደዚህ ትምህርት ከመግባታችን በፊት ሰዎች የሚሰሙትን እንዲመርጡ እኛንም መናፍቃን ናቸው፣ ተሐድሶ ናቸው፣ ከነሱ ራቁ ከሚሉ እና የነሱን እንቶ ፈንቶ ከሚያወሩ ሰዎች ህዝቡም ቆም ብሎ ተጠንቅቆ እስቲ መናፍቃን የሚባሉትን ሰዎች ስለ ትምህርተ ሥላሴ እንስማቸው፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንስማቸው ብሎ ልብ ገዝቶ ተረጋግቶ እስከ መጨረሻው እንዲሰማ ነው የምፈልገው። ከዚያ በኋላ ነው የእኛን ማንነት ማወቅ የሚችለው፣ ሰዎችን መለየት የሚችለው፣ የምንለው ሁሉ ከመጽሐፍ ቅዱስ ያልወጣ እንደሆነ መረዳት የሚችለው በዚህ ጉዳይ ላይ ከልቡ ሲያዳምጠን ነው። ተቆጥቶ የሚያዳምጥህ ከሆነ እኮ ሊገባው አይችልም። ሁልጊዜ አንተ ስትናገር ተቆጥቶ የሚሰማ ከሆነ ስህተት ፈላጊ ነው የሚሆነው እንጂ በጎ ንግግርህን አድማጭ አይደለም። እና ስህተት አዳኝ፣ ስህተት ፈላጊ ይሄን አለ ለማለት ከሆነ ወደ አንተ የገባው ይህ ሰውዬ መች ከአንተ ጋር አይግባባም፣ አይገናኝም። የምታስተምራቸው ትምህርቶችም ሊረዱት አይችሉም፣ እንዲሰማህም አይፈልግም። ስለዚህ እንዲህ አይነት አስተሳሰብ ከወገናችን እንዲወገድና በንጹህ ሕሊና እኒህ ሰዎች እውነት እንደ እግዚአብሔር ቃል ናቸው ወይስ ከእግዚአብሔር ቃል ውጭ ናቸው? እውነት ትምህርተ ሥላሴን እንዴት ነው እየተረዱት ያለ ብለው አደብ ገዝተው ጸጥ ብለው እንዲያዳምጡን ግን እፈልጋለሁ። ስለዚህ እንዳልከው መልእክተኛን እናውቃለን። ከመልእክተኛው ላኪውን አግኝተነዋል። ላኪው በእስራኤል ዘመን ሰማይና ምድርን ፈጠረ ከተባለበት ጊዜ ጀምሮ እግዚአብሔር ማንነቱን እኔ እግዚአብሔር ነኝ ያለ የነበረ ነኝ ከማለት ውጪ እግዚአብሔር ማንነቱን በዝርዝር ገልጦ ያስረዳበት ጊዜ አይደለም። የብሉይ ኪዳን ጊዜ ሰዎችን ነበረ እንደ ማዕከል አድርጎ ሲጠቀምባቸው የነበረ። ለምሳሌ ሙሴን በእስራኤልና በሱ መካከል አድርጎ ሙሴ ነበር ጸልዮ እባክህን ጌታ ሆይ ብሎ ለምኖ ይቅርታን ሲያስገኝ ነበረ። በሌላ በኩል የቃል ኪዳኑ ታቦት ነው በእግዚአብሔርና በእስራኤል መካከል እንደ መገናኛው ሆኖ ሲያገለግል የነበረው። እግዚአብሔርም ራሱ በዚህ ላይ ሁኜ አነጋግርሃለሁ ብሎ የሰጠው የኪዳኑን ታቦት ነበረ። አሁን ከዚያ የተሻለ ኪዳን ሲያመጣ አብን ማን አንድ ስንኳ ያየው የለም። አልቦ ዘሪወ ግሙራ ለእግዚአብሔር። አየው፣ እግዚአብሔርን ፈጽሞ ያየው የለም። ነገር ግን በቅፉ ያለው ልጁ እርሱ ተረከልን እንጂ ተብሎ በዮሐንስ ወንጌል ተገለጠልን። አሁን ታማኝ ምስክር የማይዋሽ በትክክል አብ ማን እንደሆነ፣ ራሱ ወልድ ማን እንደሆነ፣ መንፈስ ቅዱስ ማን እንደሆነ ከታማኝ ምንጭ ከሁለተኛ ወገን ያልሆነ ከራሱ ሰማ ነው። ስለዚህ ትክክለኞች ነን፣ አልተሳሳትንም። ይህን ቃል በመቀበላችን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። አየህ፣ እግዚአብሔር ወልድ ኢየሱስ ክርስቶስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ ሲጻፍ ስለ ወልድ ነው ነገሮቹ ሲዘረዘሩ የምታያቸው እንጂ ስለ አብ አሁንም ቢሆን ዝርዝር ማብራሪያ ሲገለጥ አታይም። ዘፍጥረት ላይ እንደተመለከት ነው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አለ እንጂ ሙሴ ስለ ፈጣሪ እግዚአብሔር ማለት ብሎ ስለ እግዚአብሔር መግቢያ ወይም መቅድም ሲጽፍ አታየው። ቀጥታ ስራው ላይ ነው ሙሴ የጀመረው። ይሄ የሚያሳየው ምንድን ነው? እግዚአብሔርን ባህሪውን የምትመረምረው አይደለም። በመጀመሪያ ነገር ሰው ያልሆነን እግዚአብሔር፣ ስጋ ያለበሰን እግዚአብሔር እንዲህ ነው ብለህ ልትመረምረው ልትገልጠው አትችልም።
አይምሯችን አይፈቅድልንም። እሱ ልዑለ ባህሪ ነው፣ ከማንም በላይ ነው። ስለዚህ ዮሐንስም ስለ ወልድ ብቻ ነው ሲጽፍ የምታገኘው። በመጀመሪያ ቃል ነበረ ብሎ ነው የምታገኘው። ከዚያ በኋላ ያ ቃል ሥጋ ሆነ ብሎ ወደ ሰውነቱ ነው ሰፊውን ቦታ የሰጠው። ሙሴ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ብሎ ሲናገር ስለ እግዚአብሔር ማንነት ያልጻፈው አንደኛ ጸሐፊው ሙሴ ስለ እግዚአብሔር መኖር ጥርጣሬ ውስጥ የለም። ጥርጣሬ አልገባም ማለት አምኖ ነው የጻፈው። እግዚአብሔር የሚባል ስላለ ወደ ስራው ነው በቀጥታ የገባ። የምትጠራጠር ቢሆን ኑሮና የሚሰሙህን ሰዎች ለማስረዳት ሐሳብ ውስጥ ብትገባ ኑሮ አይ ስለ ፍጥረቱ ከመግባቴ በፊት ብለህ ስለ እግዚአብሔር ብዙ ማብራሪያ ያስፈልግ ነበረ። አማኝ ከሆንክ ግን ስለምታምነው ነገር ብዙ ማብራሪያ መናገር አይጠበቅብም። ስለ ስራው ብቻ ልትናገር ትገደዳለህ። ለዚህ ነው ሙሴ ወደ ፍጥረቱ ወዲያውኑ የገባው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ ምድር ባዶ ነበረች በማለት የገባው። ከዚያ በዚህ ቀን እያለ የተነተነው ኢየሱስ ክርስቶስ ስለ ራሱ ነው ሲናገር የምታየው። ብዙ ጊዜ ወንጌላውያን የጻፉት ኢየሱስ የተናገረውን ነው። ኢየሱስን ስትሰማው አባቴ ላከኝ ተልኬ መጣሁ ከማለት ውጭ ለራሱ የሚያወራውን ያህል ስለ ራሱ የሚናገረውን ያህል እኔ እንዲህ ነኝ፣ እኔ በዚህ ምክንያት በዚህ ሁኛለሁ፣ እኔ እንዲህ ሁኛለሁ፣ ስለዚህ ተወልጃለሁ፣ ስለዚህ መጥቻለሁ፣ እኔ እንደዚህ ላደርግ እያለ ሲናገር ለአብ ግን ያን ያህል ቦታ ሰጥቶ ሲናገር አታይም። አንድ ጊዜ እንዲሁም ተጠየቀ። ኢየሱስ ብዙ ጊዜ ተናገረ። ሐዋርያት ቢሰሙ በቃ የራሱ ጉዳይ ነው። ኢየሱስ የሚናገረው ስለ ራሱ አባቴ ይላል። ግን የአብ ማለት ለምን አይነግረንም? ስለ አብ ይንገረን። አሁን ስለሱ በሚገባ ጥሩ ግንዛቤ አግኝተናል አለና ፊልጶስ ጌታ ሆይ እንዲሁ አብን አሳየንና ይበቃናል አለ። አየህ፣ ኢየሱስን ያየ ፊልጶስ፣ ኢየሱስን እስኪበቃው የጠገበ ፊልጶስ አሁን አባቴ ስለምትለው አብ ንገረንና ትምህርትህን ጨርስ ይበቃናል። እውነት ለመናገር ኢየሱስን የሚያክል መምህር፣ ኢየሱስን የሚያክል የአብ ልጅ፣ ኢየሱስን የሚያክል አብን የሚያውቅ በአብ ልክ ያለ ቢናገር ስለ አብ የሚያምርበት በትክክል መግለጥ የሚችል ኢየሱስ ብቻ ነው። ነገር ግን የሰጠው መልስ ሌላ ነው። አየህ፣ ስለ ራሱ ማውራት የሚቻልበት ለምንድን ነው? ስለ ራሱ ብዙ ሽፋን ሰጥቶ በጣም ሰፊ ጊዜ ሰጥቶ ያን ያህል 3 ዓመት ተኩል በሙሉ ቢናገር እኔ እያለ እኔ የዓለም ብርሃን፣ እኔ የሕይወት እንጀራ፣ እኔ የወይን ግንድ፣ እኔ እንደዚህ፣ እኔ መንገድ፣ እኔ ሕይወት እያለ ያን ያህል ሲናገር ስለ አብ ግን ምንም አለመናገሩ ለምንድን ነው? ኢየሱስ የተገለጠና ሰው ሆኖ የታየ ስለሆነ እኔ ብሎ ቢል አዎ አንተ ማለት እንችላለን። አብን ግን ከራሱ ከኢየሱስ በስተቀር የሚያውቀው ማንም የለም። አብ ምስጢር ነው። ከአንድ ቦታ ላይ የማቴዎስ ወንጌል ምዕራፍ 10 ወይ 11 ላይ ኢየሱስ በመንፈሱ ሐሴት አደረገ ይልና እንዲሁም ክፍሉን አውጥተን እንየው። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥህላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም። አየው፣ ወልድን እንኳን ማንነቱን፣ መለኮታዊነቱን፣ ዘላለማዊነቱን ከቃል ጋር ያለውን መገናዘብና ህልውና ከአብ በቀር የሚያውቅ የለም። አብን የምናውቀው በሰውነቱ የተገለጠልንን ያህል፣ ወልድን የምናውቀው በሰውነቱ የተገለጠልንን ያህል ነው። ምክንያቱም እዚህ ላይ ስትመለከተው
ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም በማለት ሲናገር እንመለከታለን። ምናልባት በትምህርት ደረጃ ሳይሆን በማብራሪያ ደረጃ ሳይሆን በእግዚአብሔር መንፈስ ቅዱስ እገዛ የአብን ጥልቀት ለአንተ በሚመጥንህ ልክ እንደው መቼም ትርጓሜ መጥቀስ እንደማበድ ይሆናል። ግን ለዚህ ክፍል አንድ ትርጓሜ ልናገር። ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ሁሉ በእርሱ ሆነ እያለ ዘላለማዊነቱን ያንን የድሮውን ከሰውነቱ በፊት የነበረውን ፈጣሪነት፣ እግዚአብሔርነት፣ ከአብ ጋር ያለውን እኩልነት፣ ባህርያዊ መለኮት ዝም ብሎ መጻፍ ጀመረ እና ከዚያ ውስጥ ቢገባ ማለቂያ የለውም፣ አይወጣም። ከሰውነቱ ሳይደርስ ነው እዚያው የሚቀረው። እድሜ አይበቀው ያንን ቢጽፍ። መልአክ መጣና ከፊቱ ቆመ አሉ የተርጓሚ ሰዎች። እና ያኔ የፍጥሞ ደሴት ነበረ፣ ሜዲትራኒያን ባህር ግዞት እዛ ደሴቱ ላይ ታስሮ ነበር። ከዚያ ነው ወንጌሉን፣ መልእክቶቹን፣ ራእዩን ሁሉ የጻፈው። እና መልአኩ መጥቶ ከፊቱ ቆመ፣ ታየው። ጽሑፉን አቆመና እሱ ማየት ጀመረ። መልአኩ ወደ ባህሩ ጠጋልና በእንቁላል ቅርፊት፣ የእንቁላል ቅርፊት ናት፣ ውቅያኖሱን እየጨለፈ እንደዚህ ወደ ባህር ወደ የብሱ ይደፋል እንደዚህ። እና ገርሞት ምንድን ነው እየሰራ ያለው? ጨርሰው ነው ይህንን ዝቆ በዚህ ቅርፊት ዝቆ ሊጨርሰው ነው እንዴ? ምን ማለት ነው ይሄ ነገር ብሎ ልክ እንደ እብድ ነው የመሰለው፣ እንደ ሞኝ። አሁን አያየና ቆይ አንተ ምን እያረክ ነው አለው። እንደው ውቅያኖስ ቢያልቅልኝ ብዬ እንደዚህ እየቀደሁ እየጨለፍ ወደዚህ እያፈሰስኩ ነው አለው። እንዴት ያልቅልሃል ይሄ ባህር በዚህ ጭልፋ በዚህ እንቁላል ስባሪ እንዴት ያልቅልሃል ስታስበው አለው። አይ የኔስ ያልቃል ፍጡር ነው፣ አንተ የማያልቀውን ምስጢረ መለኮት እጨርሳለሁ ብለህ ገብተህበት አይደል እንዴ? ጥሩ አባባል ናት። አንተ የማያልቅ ነገረ መለኮት ውስጥ ገብተሃል አይደል እንዴ? እኔ ፍጡር ነው ያልቃል። ምንድን ናት ይቺ ደግሞ? የኔ ጊዜ ይወስዳል እንጂ የኔ ያልቃል። ያንተ ግን የማያልቀው ነገር ውስጥ ስላለ አትጨርሰውም ነው። ስለዚህ በእኔ አትሳቅ፣ በእኔ አትገረም አለው። ነው እንዴ አለና ቃልም ሥጋ ሆነ። እንዲሁም ከዚያ ምንድን ነው ያለው? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል ብሎ ወደ ሰውነቱ መጣ። እና ነገረ መለኮት አየህ፣ አሁን እዚያ ላይ አብን ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር በምስጢር። አሁን ዮሐንስ የተረዳት እኮ ትንሽ ነገር ናት። ያችን እንኳ ጽፎ የሚጨርሳት አይደለችም። እና ነገረ እግዚአብሔር በጣም ጥልቅ ነው፣ በጣም ሰፊ ነው። የተገለጠልንን ኢየሱስን እንድንሰብክ ነው የተፈቀደልን። ነገር ግን በተጻፈው ልክ አብን እንወቀው ካል አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሕይወት ነው፣ ሰራጺ ነው። በሦስቱ መካከል ምንም ልዩነት የለም። የስልጣን ልዩነት የለም። የእግዚአብሔርነት የመፍጠር ልዩነት የለም። የመቀዳደም ልዩነት የለም። አንዱ አዲስ ሐሳብ አመንጭቶ በዚህ ሐሳብ ተወያይተው የወሰኑት ውሳኔም የለም። አንዱ የሆነ ፕሮጀክት ነድፎ እንዲህ ብናደርግስ ብሎ በዚያ ነገር ተወያይተው ይሆናል አይሆንም ብለው የወሰኑት ያጸደቁት ነገር የለም። አንዲት እውቀት ናት ያለቻቸው። እኔ እናንተ አንዲት እውቀት አይደለም ያለችን፣ ሁለት እውቀት ናቸው ያሉን። ያንተ እውቀት ያንተ ነው፣ የኔ እውቀት የኔ ነው። ስለዚህ እኔ የሆነ ነገር ሐሳብ ይዤ እመጣለሁ፣ አንተ የሆነ ሐሳብ ይዘህ ታመጣለህ። በዚያ ነገር ላይ የኔና ያንተ ሐሳብ ተጋጭቶ ተጨምቆ ምን ብሎ ነው የሆነ ስራ ልንሰራ የምንችለው።
በአብ በወልድ በመንፈስ ቅዱስ ዘንድ ግን አንዲት እውቀት ናት ያለች፣ አንዲት መገናዘብ ናት ያለች። በአብ ያለ በወልድም በመንፈስ ቅዱስም አለ፣ በወልድ ያለ በአብም በመንፈስ ቅዱስም አለ። ልዩነት የለም፣ በእውቀት መበላለጥ የለም። የአካል ሶስትነት አለ፣ የስም ሶስትነት አለ፣ የግብር ሶስትነት አለ። ይሄ ሶስትነት ከስልጣናቸው አያበላልጣቸው፣ ከእግዚአብሔርነት ከፍና ዝቅ አያደርጋቸው እና ሥላሴ ማለት የማይበላለጥና ደግሞ ሶስትነቱ የማይጨፈለቅ በአንድነቱ የማይጨፈለቅበት ሶስት አካል ሆኖ የሚኖር አንድነቱ ደግሞ በሶስት አካል የማይበተንበት ዝርው የማይሆንበት ወልድ ለብቻው የራሱ አብ ሆኖ ራሱ ወልድ ሆኖ ራሱ መንፈስ ቅዱስ ሆኖ ለብቻው የማይኖርበት አብ ራሱ ወልድም መንፈስ ቅዱስም ሆኖ ለብቻው በራሱ እኔነት የማይኖርበት ያ ከሆነማ ሶስት አማልክት ነው የሚሆነው። አንድ አምላክ እኔ እግዚአብሔር ነኝ ብሎ ሲናገር አንድ አምላክ ብቻ እንደሆነ ሲናገር የአብም የመንፈስ ቅዱስም አንዲት አምላክነት ናት ያች አምላክነት። ስለዚህ እኛ እንደ ተሐድሶ እንደ ቤተ ክርስቲያኒቱም እንኳን አስተምህሮ ይህንን እናምናለን፣ እንረዳለን። በዚህ ሶስትነት ውስጥ አብ እንደ አባት ይጠራል። እንግዲህ በኦርቶዶክሳውያን አመለካከት እኛም ራሳችን ኦርቶዶክስ ነን፣ ግን እንደ ተሐድሶ ደግሞ እንበልና ኦርቶዶክሳውያንና እኛ ኦርቶዶክስ ተሐድሶዎች በዚህ አስተሳሰብ በሥላሴ አስተምህሮ ምንም ልዩነት የለንም። ቤተ ክርስቲያኒቱ ያለችው እውነት ስለሆነ ይህንን እንዳለ ነው የምንቀበለው። ምናልባት አብ ወልድ መንፈስ ቅዱስን ለመግለጥ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ፣ አብ እሳት፣ ወልድ እሳት ምናምን ያሉበት በሌላ በልዩ ልዩ ድርሳናት የሄዱበት ርቀት ጎደሎ ምሳሌ ልንለው እንችላለን። በተወሰነ ደረጃ የሚገልጸው አለው፣ ግን ጎደሎ ምሳሌ ነው። ራሳቸውም ጎደሎ ምሳሌ ብለው ነው የሚገልጡት። ምክንያቱም እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን እነዚህ ፍጥረታዊ ምሳሌዎች ሊገልጡት አይችሉም። ስዕል ራሱ ሥላሴን አይገልጥም። ሥላሴ እንዲህ ነው ተብሎ በስዕልም አይገለጥም። እውነት ለመናገር በስዕል ሥላሴን መግለጥ እጅግ ድፍረት ነው፣ ስህተት ነው። ምክንያቱም የማናውቀውን ረቂቅ መለኮት ወደ ስዕል አምጥተህ ይሄ ነው ማለት የሆነ ጣዖት እንደ መስራት ያህል ነው የሚቆጠርብህ። ሥላሴን የማይታየውን እውነተኛ አምላክ ወደ ስዕል አመጣሁ፣ ወደ ቅርጽ አመጣሁ ማለት በአይምሯችን የሚዳሰስና የሚለካ አምላክ እየፈጠርን ነው ማለት ነው። ስለዚህ ሁልጊዜ ኦርቶዶክሳውያን ሥላሴ ተብሎ በተነገራቸው ቁጥር የሚታያቸው ምንድን ነው? የሆነ ስዕል ነው ከአይምሯቸው የሚመጣው። እዚያ ቤተክርስቲያን የተለጠፈ ስዕል፣ በየግድግዳው ያለ ስዕል፣ ቤታቸው ያስቀመጡት ስዕል፣ ያ ስዕል ነው ሥላሴ ተብሎ የሚታያቸው እንጂ ሥላሴ በዚያ ልክ የተመጠነና የተለካ ሥላሴ እንዳልሆነ በትክክል መገለጥ አለበት። እኔም እዚህ ጋር እግዚአብሔርን ለሕዝባችን ማወቅ አለበት መነገር አለበት ብዬ ያልኩትም ይሄን ሀሳብ እንድናነሳው እንድንጫወተው የፈለግኩትም ለዛ ነው። ለምሳሌ 3 ሰዎች ተስለው ይቀመጣሉ። እጁን እንዲያደረገ እንደዚህ አይነት ነገሮች ተስለው ሲቀመጡ አሁን እየተነጋገርን እየተወያየን ያለንበት እግዚአብሔር እሱ በቃ ትልቅ የሆነውን እግዚአብሔር በራሳቸው ልክ አምጥተው ነው የሚያስቀምጡት እና ይሄ እንዳልሆነ ስዕል እግዚአብሔር እንደማይገልጠው የትኛውም አካል እግዚአብሔርን ሊገልጠው እንደማይችል ይሄንን ሰፊ እውቀት እንዲኖረው ነው ህዝባችን። በትክክል አሁን ለምን መሰለህ መላእክትንም እንኳን ለዳንኤል ስለተገለጡለት የተገለጠለት መልአክ ወይም ገብርኤል ቢሆን ወይም ሚካኤል ቢሆን ተገልጠውለታል። ሁለቱም መላእክት በተለያየ ጊዜ በተገለጡለት ጊዜ ምናልባት ገብርኤል ሰው መስሎ ተገልጦለታል። ሰው መስሎ የታየኝ ብሎታል ራሱ ዳንኤል። ስለዚህ መላእክትን አሁን ሰው ብለን እንላቸዋለን ወይ? ለዳንኤል በሚለካ መጠን ነው መልአኩ የተገለጠለት ሊገባው በሚገባባበት ዳንኤል በትክክል ሊረዳው በሚችለው ማንነት መጠን ተገልጾ ታየ እንጂ መልአኩ ያነው ወይ እውነት? ዳንኤል አሁን ይህንን በባለሙያ ቢያስለው ገብርኤል ነው ወይ ያ?
ስለዚህ መላእክት እንኳን እንደዛ ተብሎ አይገለጡም። እግዚአብሔር ከሁለት መላእክት ጋር በአብርሃም ቤት ገባ። አሁን ኦርቶዶክስ ሥላሴ ብላችኋለች እዚያ ቦታ ላይ። በማንም አትመስሉኝም የሚልም ነገር አለ። አይለካም፣ እግዚአብሔር አይለካም። አሁን አብርሃም እግዚአብሔርን ከቤቱ አስተናገደ፣ ከእግዚአብሔር ጋር ተነጋገረ ቃል በቃል። አሁን እውነት እግዚአብሔር በዚያ ልክ ነው ወይ? አብርሃም እግዚአብሔርን ልሳለው ብሎ ቢል እግዚአብሔር ያ ነው ወይ በእውነት? ስለዚህ እግዚአብሔርን በስዕል አናሳንሰው፣ እግዚአብሔርን በስዕል አናጉድለው። ሥላሴነቱ ተገልጦልናል፣ እግዚአብሔር ይመስገን። ነገር ግን ለእኛ የሚመጥን ሥላሴ አይደለም። ይኸውልህ አብን በተጻፈልን ልክ የኢየሱስ ክርስቶስ አባት ብለን እንድንረዳው እንጂ ከዚያ ባለፈ ሁኔታ አብ ማን ነው ተብሎ ተጠይቆ ምንም ማብራሪያ ሊሰጠው አይገባም። እዚሁ ልጨምርልዎትና በዚሁ እናያይዘውና ሙሴን ለምሳሌ ያህል ወደ ተራራው አካባቢ በሄደ ጊዜ ላይ ያንን ብንመለከት ድምፅ ነው የሰማው። ፊትህን አሳየኝ ብሎ ጠየቀ። ክብር የሆነ ብቻ አካባቢው ላይ ያየ ድባብ አለው እሱ ለእሱ በሚገባውና በሚረዳው መንገድ ማለት ነው። ፊቴን አይቶ በሕይወት የሚኖር የለም ፊቴን አታይም ነው ያለው። እና በሰንጠቅ ማለት ሳልፍ ጀርባዬን ታያለህ አለው። አሁን እግዚአብሔር ፊትና ጀርባ እንኳን ኑሮት አይደለም። ሙሴን ለማስረዳት በቃ አክብሮቱን ለመግለጥ የተጠቀመው አካሄድ ነው እንጂ እግዚአብሔር አሁን ይሄ ፊት ይሄ ጀርባ አይነት አምላክም አይደለም። ሲጀመር እግዚአብሔር መንፈስ ነው። ለመንፈስ ይሄ ልኩ ይሄ መጠኑ ይሄ ልኩ ብለህ የምትገልጸው አይደለም። በተለይ እግዚአብሔርን ማለት ነው። እና ስለ እግዚአብሔር ስንናገር አሁንም እንኳን አዲስ ኪዳን ላይ ሆነን ኢየሱስ ክርስቶስን ብቻ መስበክ የምንችለው። ስለ አብ ከተጠየቅን ኢየሱስ ክርስቶስ የሰጠውን መልስ ብቻ ነው መመለስ የምንችለው። ፊልጶስ እስከ ዛሬ አታውቀኝም? ምን እኔን ያየ አብን አይቷል። በቃ አሁን እውነት ክርስቲያኖች ከሆን እውነተኛ አማኞች እውነተኛ ቃሉ የገባን ከሆን እውነተኛ ኢየሱስ ክርስቶስን የተቀበልና የተረዳን ከሆን ኢየሱስን ማየት አብን ማየት ነው። ምክንያቱም የመለኮት ሙላት በኢየሱስ ስለተገለጠ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ስለተገለጠ ነው የሚለው ዕብራውያን ላይ። በቅፎ ያለው አንድ ልጁ ተረከው ስለሚለው ስለዚህ የተተረከልን በምንረዳው ልክም ስለሆነ ያ ብቻ ስላልሆነ እግዚአብሔር በተረዳነው ልክ ግን ተገድበን መኖር ግዴታችን ነው። መላእክት ማየት ተስኗቸው ፊታቸውን ይሸፍናሉ ነው የሚለው። ክብሩን እኮ ነው ማየት የተሳናቸው፣ አካሉን አይደለም። አካሉ እኮ አይለካም። ክብሩን ብቻ ዙፋኑ ላይ የተቀመጠውን ክብሩን ብቻ ማየት ተስኗቸው ፊታቸውን ይሸፍናሉ ነው የሚለው። እና ይህን ያህል የሆነውን ጌታ በወረደ ነገር መመጠንና መለካት የለብንም። እግዚአብሔር ማለት ያ ነው። በኢሳይያስ ላይ እንደው ይህንንም ጨምረን ብንሄድ አሁን በጣም ትልቅ ነገር እንትን እያልን ነው ያለነው እና አሁን ህዝብም ይህንን በደንብ አድርጎ ያዳምጠዋል ብዬ አምናለሁ። ኢሳይያስ ላይ ከፍ ባለው ዙፋኑ ላይ ተቀምጦ ዘርፋፋ ቀሚሱን እንዲህ ያለ የሚናገረውን ነገር አለ እና ማየት እንዳቃተው ማየት እንደተሳነው ተገልጦ ያለ ነገር አለ። ድንገት እነኚህ ሶስት ስዕሎች ተስለው መለጠፋቸው ኢሳይያስ ካየው ነገር ጋር ተያይዞ የተሰራ ነገር ይሆን? እንደዛ ቢሆን ኑሮ ኢሳይያስ ስዕል በመሳልኛን ቀድሞን ይገኝ ነበር። እግዚአብሔርን አየን ያሉ መላእክትን አየን ያሉ በብሉይ ኪዳን ዘመን በርካታ ሰዎች አሉ። ራሱ አብርሃም የተገለጠለት እግዚአብሔር ደጋግሞ ተገልጦለታል፣ አነጋግሮታል። ሙሴ ጋራ እግዚአብሔር ፊት ለፊት ተነጋግሯል። በመሳል እግዚአብሔርን መግለጥ ቢቻል ኑሮ እነዚህ አባቶች በስዕል ገልጠው ባሳዩን ነበር። ለምንድን ነው ብዙ ሙያ ያላቸው እነ ኤልያብ እነ ባስልኤል የመሰሉ ትልልቅ የጥበብ ሊቃውንት እያሉ ለምንድን ነው እግዚአብሔርን በዚያ ሁኔታ ያልገለጡት? ሙሴ እኮ ዘፍጥረትን ሲጽፍ ሰውን በመልካችንና እንደ ምሳሌያችን እንፍጠር የሚል ቃል እኮ ጽፏል። ምን ማለቱ እንደሆነ ሙሴ በልኩ ተረድቶታል።
እንዲሁ ዝም ብሎ አይደለም። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ የሚለውን ቃል ሲናገር እግዚአብሔርን ብዙ ሲያደርግ እልፍ ብሎ ደግሞ እግዚአብሔር አምላክ አንድ እግዚአብሔር ነው ሲባል ከዚያ ላይ ግን ከአንድ ቁጥር በላይ እንደሆነ ሲናገረው ሙሴ በልኩ ገብቶታል። ግን ለእስራኤል መናገር የሚችለው አይደለም። ምስጢሩ የሙሴ ብቻ ነው። እስራኤላውያን የተጻፈውን ብቻ እያዩ አምነው ይቀመጡ። እልፍ ብሎ ከኛ እንዳንዱ ሆነ አዳም የሚለውን ሁሉ ሙሴ ጽፏል። ከኛ እንዳንዱ ሆነ። እንዴ ሙሴ እኮ ማሰብ የሚችል ሰው እኮ ነው። ሙሴ እኮ ትልቅ ሰው እኮ ነው። በእግዚአብሔር ፊት እኮ ባለሟል ሞገስ ያለው ሰው እኮ ነው። ይህንን ያውቃል። እግዚአብሔር ማን እንደሆነ ይረዳዋል። አዳም ከኛ እንዳንዱ ሆነ ምን ማለት ነው? እኔ እናንተም እኮ የምንጠይቀው ጥያቄ ነው። ምን ማለት ነው ይሄ ነገር? እግዚአብሔር አንድ እግዚአብሔር ነው ተብሏል። ይሄ ከሆነ ከኛ እንዳንዱ ሆነ ማለትን ምን አመጣው ብለን እኮ መጠየቅ የምንችለው ጥያቄ እኮ ነው። አይምሮ ያለው ሰው የሚጠይቀው ጥያቄ ነው። ሙሴ ይህንን እግዚአብሔር ሆይ ምን ማለትህ ነው? ከዚያ ላይ እኮ እንዲህ ብለህ ነበረ፣ ከኛ እንዳንዱ ሆነ ብለህ ነበረ፣ ሌሎች ጓደኞች አሉ ወይስ የሉህም ብሎ እኮ መጠየቅ ይችል ነበረ ሙሴ። ግን አልጠየቀም። የተረዳው አለ። ምንም መጠየቅ በማያስፈልገው ሁኔታ ሙሴ የተረዳው አለ። እኛም እግዚአብሔር በተገለጸልን ልክ ነው እንጂ እግዚአብሔርን ማመስገንና መረዳት ያለብን በግድ የሆነ ነገር ለመቆፈር ርቀህ መሄድ የለብንም፣ ያጠፋናል። እኔ እግዚአብሔር ነኝ፣ አንድ እግዚአብሔር ነኝ ካለ በቃ እሱ እግዚአብሔር ነው በአዋጅ። አሁን እኮ ያንን ታሪክ ነው የተረከልን ሙሴ። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄ ትረካ ነው። እግዚአብሔር አናግሮት አይደለም። ከኛ እንዳንዱ ሆነ ሲልም የሆነ ትረካ ነው፣ ጽሑፍ ነው የጻፈው። እግዚአብሔር የተናገረውን ነው የጻፈ። በኋላ ደግሞ ባቢሎናውያን ያ ግንቡን ሲሰሩ ደግሞ ኑ እንውረድ ቋንቋቸውን እንደባልቀው ብሎ ሲናገር ደግሞ ራሱን ብዙ አድርጎ አሁንም እዚያ ላይ ሙሴ የሆነ የመደናገር ነገር ፈጥሮበት ግን መጠየቅ ፈርቶ ያለፈው ነገር አይደለም። በተረዳው ልክ ገብቶት ነው ተርኮት የሄደው። በኋላ ላይ ግን እግዚአብሔር ሕጉን ሲሰጥ በሕግ ደረጃ እግዚአብሔር ራሱን ሲገልጥ እግዚአብሔር አምላከ አንድ እግዚአብሔር ነው አለው። ለምን መሰለ? ከዚያ ላይ ከኛ እኛ ሲል የነበረ እግዚአብሔር አለ። ብዙ አማልክት እንዳይሆንበት፣ ብዙ የአሕዛብ አማልክት ጣዖታት እንዳይሆንበት እግዚአብሔር በግልጥ መጣና በሕጉ እንዲቀመጥለት የፈለገው እግዚአብሔር አምላክ አንድ እግዚአብሔር ነው አለው። ደግሞ ይህን እግዚአብሔር የሰማይ ሰራዊትን ይመስላል ብለህ የሰው ምሳሌ የሆነ ነገር ፈጥረህ እንዳትስለው፣ እንዳትሰግድለት፣ እንዳትረክስ ተጠንቀቅ ነው ያለው። አሁን የኛ ቤተክርስቲያን እየረከሰች ያለችበት ነገር ተጠንቀቅ እንዳትረክስ በተባለው ነገር ተላልፋ ነው እየረከሰች ያለችው። ስለዚህ እነዚህ ስዕሎች ስፍራ መያዝ አለባቸው። በምንም ተአምር እግዚአብሔርን የማይመጥኑ ለትምህርትም እንኳን ይከብዳሉ። ይሄ ትምህርት የወረደ ስዕል የወረደ ነው እግዚአብሔርን ለመግለጥ። ሲጀመር ወደዚህ ትምህርት መግባትም አይጠበቅብንም። እንደው እዚህ ጋር ልምጣና መሪጌታ ማጠንት ሁሉ ይታጠናሉ። ስዕሎቹ አይተናቸው ከሆነ በየደብራቱ በየቤተ ክርስቲያናቱ ውስጥ ባሉበት ቦታ ላይ ይመጡና ስዕል ይታጠናሉ። እነኛ ስዕሎቹ ማጠንት ይታጠናሉ። እዚህ ጋር ግን የእግዚአብሔር ቃል ደግሞ የሚለው ነገር አለ። እኔ ካሳየው ምስል ውጭ ለሌላ ምስል አትቅረጽ፣ አትስገድ እንደዚህ ብሎ የሚናገረው ነገር አለ። ይሄ እግዚአብሔር ደግሞ አሁን እርሶም እንደገለጡትና እንደተነገሩት ከሆነ ትልቅ የሆነ እግዚአብሔር ነው። በምንም ሊመሰል የማይችል እግዚአብሔር ነው እና ይህንን እውነታነት እነሱ ያጡታል። ሳያውቁት ቀርተው ነው። የሚያነቡት አለ፣ በግዕዙም በአማርኛውም ተጽፎ የተቀመጠ ነገር አለና ከዚህ ነገር አኳያ እያደረጉት ያሉት ነገርን ጠፍቶባቸው ነው ወይስ ምንድን ነው? ጠፍቶባቸዋል። እኔ እንደዛ የምረዳው ለምን መሰለህ? መጽሐፍ ቅዱስን ብቻ የእግዚአብሔር ቃል ብለው ቢያነቡ የእግዚአብሔርን ባህርያዊ ማንነት በመረዳት አይምሯቸውን በመግዛትና በመሰብሰብ እግዚአብሔር የሚባለውን በአይምሯቸው ብቻ የሆነ ነገር አይምሯቸው የሳለላቸውን ብቻ ይዘው እያመለኩ ቃሉን እየተረዱ ማምለክ ይችሉ ነበረ። ከ3ኛው መቶ ክፍለ ዘመን ጀምሮ ግን ትምህርተ ሥላሴ በጣም ስፍራውን አጣበበው።
አንዱ አብ ላይ ችግር ይፈጥራል፣ አንዱ ወልድ ላይ ችግር ይፈጥራል፣ አንዱ መንፈስ ቅዱስ እንዲህ ሰውኛ ፍልስፍና ትምህርት ገባ። ከዚያ በኋላ የምስራቃውያን ሊቃውንትና የምዕራባውያን ሊቃውንት መፋጀት መደባደብ ጀመሩ። ከዚያ በኋላ ሥላሴን የገለጡት አካል ማለት ስለ ሥላሴ ሲገልጡ ሶስት አካላት ብለው ሲገልጡ ሶስቱ አካላት ምን ናቸው? የሶስቱ አካላትስ ምንድን ነው? እንዴት ነው ብለው ቢሉ ይላሉ አብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። እንግዲህ ሰውኛውን ሲገልጡት ነው። ልክ አካሉን ሲያብራሩ ነው በእነሱ ቤት። አካል ማለት ደግሞ ከራስ ጠጉር እስከ እግር ጥፍር ያለ ነው አሉ። አይ አሁን ስለ ሥላሴ ሲያስተምሩ አካል የሚለውን ማስረጃ ሲያመጡ ከራስ ጠጉር እስከ እግር ጥፍር ያለ አካል ይባላል ብለው ለሥላሴ ማስተማሪያ ማብራሪያ ያቀረቡት ይህንን መጠን ነው። ይመጥነዋል ወይ? ይሄ አካል አለው ስንል እውነት አካሉ ከራስ ጠጉር እስከ እግር ጥፍር እንደማለት ነው ወይ? ይሄ ይመጥነዋል ወይ? ድፍረት አይሆንም ወይ ነው እንግዲህ እኛ የምንጠይቀው። ስለዚህ ቤተ ክርስቲያኒቱ በአስተምሮተ ሥላሴ ላይ በተለይ ስዕል ላይ በጣም ወርዳለች። የረከሰችበት አስተምሮ ማጠን ስለምትለው ምናልባት አሕዛብም አማልክቶቻቸውን ያጥናሉ። እግዚአብሔር ግን ዕጣንን በልዩ ሁኔታ እንዲዘጋጅለትና ራሱ የዕጣን መሰዊያ እንዲኖር አድርጎ በዕጣን መሰዊያ ዕጣኑ እንዲጨስ እግዚአብሔር በዚያ እንዲከበርና እንዲመለክ አድርጓል። አሁን አዲስ ኪዳን ላይ ዕጣን አለ የለም? ቢኖር ኃጢአት አይደለም። እኔ ከስዕሉ ጋር አያይዞ ግን ያጥኑታል። ይመጡና ስዕሉ ላይ በሙሉ ይታጠናል። ሥላሴ ብቻ አይደለም። እያንዳንዱ ስዕል ዲያቆኑ መስቀሉን ይዞ ይመራል፣ ቄሱ ጽናውን ይዞ እንዳለ ስዕሉ ሁሉ የምዕመናንን ሁሉ ያጥናቸዋል። እናቶችም እኮ እንደዚህ ቀሚሳቸውን ገለጥ አድርገው እኮ ዕጣን ይታጠናሉ። እኔ አሁን ሰሞኑን ያየሁት በጣም የሚያስቀኝ ነገር የማኅበረ ቅዱሳን ጎርጎርዮስ ትምህርት ቤት አላቸው። ቁጥር 1 ቁጥር 2 ቁጥር 3 የሚባል እንደው ማለቂያ የሌለው ቁጥር አለ እና አሁን ሰሞኑን ሲመረቅ ሲከፈት ይሄ መስከረም በአዲስ አበባ ሲከፈት ቄሱ ልብሰ ተክህኖ ለብሶ አክሊሉን ይሄንን ዘውዱን አድርጎ መጾር መስቀል ተይዞ ጽናት ተይዞ እንዳለ ተማሪው ከሜዳ ላይ ተሰልፎ ዕጣን ታጠነ። እኔ እዚህ ላይ ልጨምሩልዎትና እኔ ራሴ ማቀው አለ እና ልጆች የሚማሩበት ትምህርት ቤት ነው ግቢ ገብርኤል እንደዛ ተደርጓል እና መጡና ነገሩኝ። እንዴት ነው እንደዚህ እኮ ተደረገ ብለው አሉኝ። ነው አዎ አይ ጥሩ ነው ይሁን አልኩና ብዙም እንትን አላልኳቸውም። እነዛ አይነት ነገሮች ይደረጋሉ። በርግጥ እኮ ለምን አዲስ ነገር ነው። ይኸውልህ አሁን ይሄ ነገር ዕጣንን ማንም ሰው ይታጠነው። እውነት ለመናገር አሁን አዲስ ኪዳን ላይ የአምልኮ መገለጫ አይደለም። አዲስ ኪዳን አምልኮ ስርዓቱ ነገሩ ሁሉ ተቀይሯል። ከቁሳቁስ ነገር ጋር የተያያዘ ነገር አይደለም። ማድረጉ ግን ኃጢአት ሆኖ አይደለም። አለማድረግም ደግሞ ፍርድ አይደለም። አየው መተላለፍ አይደለም አለማድረግ። ዕጣን ማጠን በእግዚአብሔር ፊት በአምልኮ አሁን እኛ የአዲስ ኪዳን ልጆች አማኞች በእውነት በጌታ የዳን ብለን እውነተኛ ዝማሬን የምናቀርብ፣ እውነተኛ የከንፈር ፍሬን የምናቀርብ፣ እውነተኛ ቃልን የምንካፈል፣ እውነተኛ ጸሎትን የምንጸልይ እኛ ይሄም አምልኮ ይሁንልህ ብለን ልክ ከበሮ እንደምንመታው ጸናጽል እንደምናንሿሾው ይህንን ሰንደሉንም ዕጣኑንም ክብር ለአንተ ይሁን ጌታ መልካም መዓዛ ይሁንልህ ከምስጋናችን ጋር እናቀርብላለን ብለን ብንለው እውነት ልንገርህ እኔ መልካም ነው ብዬ ነው የምቀበለው። መናፍስቶቹን መጥሪያ፣ አጋንንቶቹን መጥሪያ፣ መጠንቆያ፣ ለአውሊያ ለምናምንም ሁሉ እየተደረገ ነው። ድሮ ጀምሮ ይሄ ነገር አለ። እግዚአብሔር ዕጣኑን ለክብሩ ባደረገበት ጊዜም ይሄ በአሕዛብ ዘንድም አለ። ምንም አይደለም። አሁንም ቢሆን ሊኖር ይችላል። መኖሩ በአሕዛብ ስለተደረገ እኛ አንፈልግም ልንል አንችልም። የዜማ መሳሪያዎች በሙሉ የአሕዛብ ናቸው፣ የዜማ ናቸው፣ የርኩሰት ናቸው፣ አንፈልጋቸውም ልንል አንችልም። ለእግዚአብሔር አድርገን በሚጓጅበት መንገድ ዋጅተን ለእግዚአብሔር እናደርጋቸዋለን። ስለዚህ ስዕልን ማጠን በተሳሳተ መንገድ ጣዖት ነው የሚሆነው። አሁን እኛ ተሐድሶች ስዕል እንጠን ብለን ብንል ስዕሎች እኮ አሉን አይደል እንዴ? ከስነ ፍጥረት ታሪክ ጀምሮ እኮ እስከ ተሐድሶ እስካሁኑ ዘመን ድረስ ያለው ስዕል እኮ በኤግዚቢሽን ብለን አዘጋጀነው ስዕል እኮ አለ። ያ ስዕል አሁን
ቅዱሳን ናቸው ብለህ ልታጥናቸው አትችልም። ለማስተማሪያ ትጠቀምባቸዋለህ። በዚህ ጊዜ ይሄ ነገር ሆነ፣ በዚህ ጊዜ ይሄ ሆነ፣ በዚህ ነገር ይሄ ተደረገ፣ ጃንደረባው በዚህ ጊዜ፣ የሳባ ንግሥት በዚህ ጊዜ ብለህ የምትተርከው ነገር አለ። ታሪክን አሁን በስዕል ለመግለጥ ሰዎች እንዲረዱ ለማድረግ አስተማሪነቱ ወሳኝ ነው። ወደ ትምህርት ካመጣ ነው በተገለጠ መንገድ በትክክል አግባብ ያለው ትምህርት ለማስተማር ታሪክን ለመግለጥ ትክክለኛ ነው፣ እውነት ነው። ነገር ግን ለሥላሴ ለመላእክት ብለህ ያልታየ መንፈስ አምጥተህ ስለ አግዝፈህ ለዚያ ነገር ማጠንና ይገባሃል ብለህ መስገድ እጅግ ነውር ነው። ነውር ከየት አገኘኸው? ምን ማስረጃ አለ? ስለዚህ እኛ እንደ ተሐድሶ ይህንን እንቃወማለን። በተረፈ ግን ምስጢረ ሥላሴን አገላለጥ ወደ ትምህርታችን እንደው ሰብሰብ ብናርገውና በትምህርተ ሥላሴ አገላለጥ ግን ኦርቶዶክስ የምትሰጠው ማብራሪያ ትክክል ነው። አሁን ካነሳናቸው ነጥቦች በስተቀር ትክክል ነው። ጥሩ ማብራሪያ ትሰጣለች። አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው? አለመበላለጥ፣ እኩልነት፣ በእግዚአብሔርነት በመፍጠር አንዳንድ ተርጓሚዎቻቸው ብቻ ናቸው ገደል የሚከቷቸው። ከዚህ በፊት ነግሬሃለሁ። ማነው በላልበላህ ላይ ተናግሬዋለሁ። ማርያምን በመላእክት ክንፍ እግዚአብሔር ስሎ በሚካኤል ክንፍ ስሎ ሲዘመርላት ሲሰገድላት እልል ሲባልላት እንደው መላእክት ግራ ገብቷቸው ምን አይነት ፍጡር ናት እያሉ ተጨንቀው ነበረ። በኋላ ጌታ ሆይ ደውቺ ምን አይነት ፍጥረት ናት? ማን ናት እቺ ብለው ጠየቁት። ማርያም ናት፣ እቺ ማርያም ናት። ለምን አትፈጥራትም? አይ ትፈጠር ነበረ ግን ወልድ ነው ይሄን የሚላቸው፣ እግዚአብሔር ወልድ ነው። ትፈጠር ነበረ ግን በእሷ ምክንያት ደግሞ ሌላ አንድ ስሁት ይፈጠራል። ያ ስሁት ከሚፈጠር ትቅር ብለን ትተነዋል። ልክ በቃ ተጨቃጭቀው እናድርገው አናድርገው፣ ሥላሴ ተጨቃጭቀው ብዙ ነገር ይሁን አይሁን እኛ በዚህ በኩል አንገባበትም፣ እንግዲህ አልስማማም ተባብለው ትተውታል ማለት ነው። እንግዲህ አሁን እግዚአብሔርን በዚህ ሐሳብ እንኳን መለካት እጅግ ውርደት ነው። ለአንድ ትክክለኛ ነኝ ለምትል ቤተክርስቲያን፣ ምስጢረ ሥላሴን በአግባቡ እገልጣለሁ ለምትል ቤተክርስቲያን አብ ወልድ መንፈስ ቅዱስ ስብሰባ ላይ ተቀምጠው ተጨቃጭቀው አይ ይቅር ተባብለው ሐሳባቸውን ቀይረው እንደተውት። መጀመሪያ እኮ ለመፍጠር አጀንዳ ይዘው አዳምን ለመፍጠር አጀንዳ ይዘው ስንፈጥረው ይሳሳታል። በቃ ይቅር። ታዲያ እሱ ይቀራል፣ ግን ማርያም ግን በስዕል ትገለጥ ብሎ ማርያምን ወደ ስዕል ማምጣት፣ ይሄ የእግዚአብሔር ዕቅድና አጀንዳ ተደርጎ በትምህርት እየተሰጠ ነው። ከዚያ በኋላ የመላእክት ጥያቄ በጣም ከበደ። ትፈጠር እባክህ ትፈጠር እንያታ እስቲ እሺ ልሂድ እስቲ እንግዲህ አብና መንፈስ ቅዱስን ላነጋግራቸው አለና ሄደ። ከነግራቸዋል ይህን ነገርማ ዘግተናል ጨርሰናል፣ እንዴት እንደገና ታመጣዋለህ? አይ እንደው መላእክት እንደው በጣም ስላስቸገሩኝ ነው እንደው ትፈጠር እና እንደው እኔ ደግሞ ተስማማው ትፈጠር ብያለሁ። በእሷ ምክንያት እኮ የሚፈጠረው ፍጥረት አዳም እኮ ይሳሳታል። የእሱን ኃላፊነት ዕዳ ማን ይሸከማል? እኮ እኔ ልሸከመው፣ እኔ ልግባበት፣ በዕዳው እኔ ተጠያቂ ልሁን ተባለ። እሺ ይሄማ ከሆነ እንግዲህ የራሱ ጉዳይ አሉና አዳምን ፈጠሩ። ከዚያ ኖረ አዳም ተሳሳተ። ይኸው የፈራነው ነገር ደረሰ። በል እንግዲህ አንተም እንደተናገርከው ግባበት አሉና ወልድን አስገቡት። ስለዚህ አሁን ወልድ በተናገራት በአንደበቱ ተይዞ ነው የመጣው እንጂ ለሰው ልጆችን ለማዳን ብሎ የመጣ አይደለም ማለት ነው። ተናግረሃል ግዴታ ነው ብለው ጫና ፈጥረውበታል ማለት ነው። ስለዚህ ይሄንን በግዳጅ እንደፈጸመው አድርጎ ነው እየተተረከ ያለው። ይሄ በጣም ስህተት ነው፣ በጣም ነውር ነው። እኔ አንዳንድ ጊዜ በዚህ ቤተክርስቲያን ውስጥ ያለውን ነገር ስንመለከት ተሐድሶ መነሳቱ ተገቢ ነው የሚያስበል በቃ ተገቢ ነውና፣ ግን ምንድነው ለሚያደርጓቸው ነገሮች ዘግናኝ ለሆኑ ለሚያቀርቧቸው ነገሮች ትንሽ አፍረት እንኳን አይሰማቸውም። ለምሳሌ እርሱ አሁን ይህንን ነገር አቅርበው ትክክል አይደለም ብለው ቢሉ
ነገሩን ከማጤንና ከመቀበል ይልቅ እርሶን ለመቃወም ነው የሚነሱት። እንዴት የለም በፍጹም ይላሉ። ግን እርሶ ስለሚያውቁት ይሄ ነው ብለው ቢያሳያቸው ነው ብለው እርሶን ነው የሚከሱት። ተሐድሶ ትክክል ነው ማለት በተአምር አይሆንላቸው። ግን ትክክል እንደሆነ ግን ራሳቸው አሁን ስራ ጀመሩ። ለእኛ እውቅና መስጠት ይከብዳቸዋል። አሁን ለእኛ እውቅና ይስጡ ይከብዳቸዋል። ግን የእኛን ስራ እነሱ እየሰሩት ነው። ድርሳናቱ ገድላቱ እየተፈተሹ ነው። ይሄ እኮ ነገ ከነገ ወዲያ እኮ ታዲያ የተሐድሶቹ ጥያቄ ይሄ አይደለ እንዴ? ለምን አብራችሁ አሰሩትም የሚል ህዝብ እኮ ሊፈጠር ነው በመካከል እኮ ተወደደም ተጠላም። ግን ምንድን ነው የተፈጠረው? አሁን ወልድ ድንግል ማርያም እንድትፈጠር ወልድ ኃላፊነቱን ወስዶ ተጠያቂ ሆኖ ሰው ሆነ። አሁን ይሄ አስተምህሮ በእንዲህ አይነት የእግዚአብሔርን አንድነትና ሶስትነት፣ አንዲት ፈቃድ፣ አንዲት ምክር የሚለውን ነገር ውጭ ያደርግባቸዋል። እግዚአብሔር እንደዚህ የተበጣበጠ እንደዚህ አይነት ስብሰባ እንዲህ አይነት አጀንዳ የለውም። ለስብሰባም እግዚአብሔር አይቀመጥም። ሶስት አካላት ስለሆነ ብቻ አብ መንፈስ ቅዱስ እስቲ አንድ ሐሳብ መጥቶልኛል እስቲ በዚህ ጉዳይ እንወያይ እየተባባሉ የሚወያዩበት በየቀኑ የሚራቀቁበት አዲስ ነገርም የላቸውም። ምን ይባላል መሰለህ? እግዚአብሔር አይደነቅም፣ አዲስ ነገር አይቶ አያውቅም። አንተ ነህ በየቀኑ ስትደነቅ፣ በየቀኑ አዲስ ነገር ሲያጋጥም የሚውለው እኛ ነን፣ ሰዎች ነን። እግዚአብሔር ግን ተደንቆ አያውቅም። በዘመኑ ተደንቆ አያውቅም። ለምን? አዲስ ነገር የለውም። እኔ ይገርመኛል፣ ኢሳይያስ ላይ ወደ እርሱ የሚጮህ እንደሌለ ባየ ጊዜ ተደነቀ ይላል። ራሱ እግዚአብሔር ተደነቀ ይላል። አሁን እውነት እግዚአብሔር ጉድ እኮ ነው፣ እጹብ አይ ወይ ተአምር ጉድ እኮ ነው እያለ አሁን ልክ እግዚአብሔር እንደተደነቀ አይነት አድርገው የሚያስቡ ሰዎች አሉ። እግዚአብሔር ሁልጊዜ ወደ ሰው ሲመጣ ባህሪያችንን ባህሪ አድርጎ ነው የሚናገረው። ስለ አንቺ አንጀቴ ታወከ ይላታል እኮ እስራኤልን በግልጥ ስለ አንቺ አንጀቴ ታወከ ይላታል እኮ። አሁን እግዚአብሔር እውነት አንጀት ኑሮት ነው ወይ? ይሄ ማለት እኮ ትክክለኛ ሰው የሚበላ የሚጠጣ የሚርበው እግዚአብሔር ነው ማለት ነው። ግን መጽሐፍ ቅዱስን በአግባብ አልተረዳ ነው። እግዚአብሔር ወደ እኔ ሲመጣ እኔ በማውቀውና በእኔ ልክ ነው ሐዘኑን ብሶቱን የሚገልጥልኝ በእኔ ሰውነትና በእኔ ማንነት ነው የሚገልጠው ራሱ እንጂ እግዚአብሔር በራሱ ማንነት ራሱን አይገልጥም። እንዴት አድርጌ እችለዋለሁ? እንዴትስ ይገባኛል? ስለዚህ እግዚአብሔር እንደዚህ አይነት እግዚአብሔር አይደለም። ወደ እኔ ሲመጣ፣ ወደ አንተ ሲመጣ፣ ወደ ደቡብ ወደ የትኛውም ክፍለ ዓለም ቢሄድ ቋንቋቸውን ቋንቋ አድርጎ ነው የሚናገረው። ጸባያቸውን ባህሪያቸውን ባህሪ አድርጎ ነው የሚናገረው። ከሚበሉት ነገር ተነስቶ ምሳሌ ሊጠቀም ይችላል። ስለዚህ እግዚአብሔር ያንን ተናገረ ማለት ያ ነው ማለት አይደለም እግዚአብሔር። ስለዚህ እኛ አሁን ትምህርተ ሥላሴን ስንማር ወይም ደግሞ ስናስተምር ስንገልጥ የማይመረመር የማይገለጥ ይህ ነው የማይባል ልዑለ ባህሪ እግዚአብሔር አለ። እግዚአብሔር ወልድም በባህሪው በመለኮቱ ያው ነው። እግዚአብሔር መንፈስ ቅዱስ በባህሪው በመለኮቱ ያው ነው። ነገር ግን ከአብና ከመንፈስ ቅዱስ በተለየ ሁኔታ ነው የሚለው። በተለየ ስሙ፣ በተለየ ግብሩ፣ በተለየ አካሉ ፍጹም ሰው ሆነ። ፍጹም አምላክነቱ ሳይጎድልበት ያ እንዳለው ሆኖ ነገር ግን የባሪያን መልክ ያዘ። በምስሉም እንደ ሰው ሆኖ ራሱን ባዶ አደረገ። ስለዚህ አሁን መነጋገር የምንችለው ኢየሱስ ክርስቶስ ላይ ነው ማለት ነው። ስለ ኢየሱስ ክርስቶስ የቀጣዩ ክፍላችን ላይ የምናወራው ይሆናልና ወደዚህ ወደ ማጠቃለያችን ላይ እንምጣና እንግዲህ እርስዎ አሁን እንደነገሩን እንዳስረዱን በካህናቱም ዙሪያ ላይ ያለውን ነገር ገና ቀስ በቀስ እያወጡልን ይሄዳሉ ብዬ አስባለሁና እግዚአብሔር እንግዲህ ትልቅ ነው። በምንም ልንወስነው፣ በምንም ልንለካው፣ በምንም አሳንሰንም ምንም አድርገን ልናየው እንደማንችል በሰፊው አብራርተውልናል፣ ነግረውናል። እና ይሄ እግዚአብሔር
ፍቅሩንም በዚህ መካከል እናያለን። ለምሳሌ ቅድም እርሶ ያነሱት ስለ እስራኤል አነሱ። አንጀት የታወከልሽ የሚለውን ነገር ይሄ የመባባት የመራራት መውደዱን ፍቅሩን ያሳየበት አይነት ነገር ነው ብዬ አስባለሁኝ። እና እግዚአብሔር አምላክ ለዘላለም የተባረከ ይሁን። እንግዲህ አድማጮቻችን ከመምህር ጽጌ ጋራ የጀመርነውን ቀጣይ ክፍል በሚቀጥለው የምንቀጥል ይሆናል። ብዙ እንደተረዳችሁ ብዙ እንደተገነዘባችሁ እናምናለን። ላላችሁ ጥያቄዎች በታች በሚቀመጡ የስልክ ቁጥሮቻችን ላይ በመደወል ጥያቄዎቻችሁን ማቅረብ መጠየቅ የምትችሉ መሆኑን እንነግራችኋለን። እግዚአብሔር ነው፣ በማንም ሊመሰል የሚችል አይደለም። ይሄ እግዚአብሔር ደግሞ ፍቅር ነው። ይሄ እግዚአብሔር ደግሞ ትልቅ ነው። ስለዚህ እኛ በምናስቀምጠው አይነት ልክ የሚቀመጥ አይደለም። እሱ ግን እኛን ሊያገኘን ሲመጣ እኛ ባለንበት ሁኔታ ላይ ይመጣና ይሄ ነው ብሎ ይነግረናል። ስለዚህም በቀጣይ ጊዜ እስክንገናኝ ድረስ ሰላም ሁኑ።